የቀድሞው የሜቴክ ኃላፊ ሜጀር ጀነራል ክንፈ ዳኘው ትግራይ ከኢትዮጵያ ተገንጥላ ከኤርትራ እንድትዋሃድ እንፈልጋለን ማለታቸው ሰሞነኛው አነጋጋሪ ጉዳይ ሆኗል። ጀነራል ክንፈ ዳኘው በመቀሌ ብርሃ ከተሰኘ የበይነመረብ ጣቢያ ጋር በነበራቸው ቆይታ ትግራይ በአነስተኛ መስዋዕትነት አገር መሆን አለባት ሲሉ ተደምጧል። ትግራይን አገር ለማድረግ በህገ መንግስቱ አንቀጽ 39 አማካኝነት እንደሚሳካ ገልጸው ይህን ለማደናቀፍ ለሚሰራ ማንኛውም አካል መዘጋጀት አለብን ብለዋል። ይህኛው የጀነራል ክንፈ ዳኘው ሰሞንኛ ንግግር ብዙውን ሰው ያወዛገበ ይገኛል። በ1940ዎቹ እንግሊዝ የጫረችው የትግራይ ትግርኝ ፖለቲካ ዳግም አቧራውን አራግፎ ሊነሳ ይመስላል የሚሉም አሉ። ትግራይ ትግርኝ የተባለው ጽንሰ ሐሳብ ከኢትዮ ጣሊያን ጦርነት በኋላ ኤርትራን ለ10 ዓመት የገዛቻት እንግሊዝ ከመረብ በስተደቡብ የነበረውን የትግራይ ህዝብ ከቀድሞዋ ባሕረ ነጋሽ ጋር ቀላቅሎ ከኢትዮጵያ ለመገንጠል የሚሰብክ ነበር። በእርግጥ ከዚህም ቀደም ብሎ ገብረሕይወት ባይከዳኝ የተባለው የትግራይ ተወላጅ ምሁር ለዳግማዊ አፄ ምኒልክ ጃን ሆይ የትግራይን ህዝብ እንደራሱ ህዝብ ያዩታልን ሲል ጠይቋቸው ያውቃል። ይህንን የትግራይ ተወላጅ ምሁር በእንግሊዝ ሰላይነት የሚጠረጥሩት ተመራማሪዎችም አሉ። ፕሪስተን የተባለው ሰው እንደጻፈው ገብረሕይወት ባይከዳኝ የእንግሊዞች የሽለላ መረብ ውስጥ የነበረ ብቸኛው ኢትዮጵያዊ ሰላይ ነው። እናም እንግሊዝ ቀደም ብላ የኢትዮጵያ ራስ የሚባሉትን ትግራይንና ኤርትራን ለመገንጠል ስታስብ አብሮ ሊኖር ይችላል። ያ ሁሉ ካለፈ በኋላ በ1960ዎቹና 70ዎቹ ትግራይ ውስጥ ግንባር ገድሊ ሓርነት ትግራይ ወይም ግጋሃት የተባለ ፖለቲካ ቡድን ፈልቆ ነበር። ዓላማው ሁለቱን ትግርኛ ተናጋሪ ሰሜነኞች፣ ሁለቱን መረብ በተባለ ወንዝ ተለያይተው የሚኖሩ አበሾች፣ ሁለቱን የአንድ አፈር አፈሮች ትግራይና ኤርትራን አዋህዶ አንድ ነፃ ሀገር መፍጠር ነበር። ብዙዎች እንደጻፉት ከሆነ ህወሓት ይህን የግጋሃት ሐሳብ አልተቀበለም። ህዝባዊ ወያነ ሓርነት ትግራይ ትግሌ ለትግራይ ነፃነት እንጂ ለኤርትራ አይደለም ብሎ የግጋሃትን ታጋዮች አብረው ሲወያዩ ውለው በተኙበት ረሸናቸው። ከዚያ እስከ ዛሬ የትግራይና ኤርትራ አንድ ሀገር ሆኖ ከኢትዮጵያ የመገንጠል ሐሳብ ተቀብሮ ኖረ። በቅርብ ጊዜ በተለይ ራማ ከተባለችው የድንበር ቀዬ የሚሰማው ሀቅ ግን ህወሓት የገደላቸውን የግጋሃት ታጋዮች ሐሳብ ከግማሽ ክፍለ ዘመን በኋላ አንስቶ ወደ ሻዕቢያ መጠጋቱን የሚያሳይ ነው። የትግራይ ትግርኝ መሬት በኢትዮጵያ በሰሜናዊ ምዕራብ አቅጣጫ እስከ መተከል፣ በሰሜናዊ ምስራቅ ደግሞ አላውሃ እስከሚባለው የራያና ጉባ ላፍቶ ድንበር ማለትም እስከ ወሎ ይዘልቃል። መቼስ ብዙ ጊዜ ህወሓት ታላቁን የኢትዮጵያ ህዳሴ ግድብ መተከል ውስጥ እንዲተከል ያደረገችው ለዚህ የመገንጠል ሐሳቧ ተግባራዊነት እንዲመቻት ነው ሲባል ሰምታችሁ ይሆናል። በእርግጥም የትግራይ ትግርኝ ካርታ መተከልን ይጠቀልላል። ይህንና ከዚህ የላቁ ፍላጎቶችን እንዳነገበ የሚነገርለት የትግራይና ኤርትራ ልሂቃን የጓዳ ወዳጅነት መፈክሩ አንድነት ለሐቀኛ ሰላም ለኤርትራና ለትግራይ የሚል ነው። ይህን ያነገቡ የደብረ ጽዮን ገብረ ሚካኤል ቡድን የሚባለውና በኢትዮጵያ ብሔራዊ ምርጫ ቦርድ የተሰረዘው ህወሓት አመራር አባላት በይፋም በድብቅም ይወያያሉ። በቅርቡም ኤንቢሲ ኢትዮጵያ ላይ ያየናት ኬሪያ ኢብራሂም በግልጽ ትግራይ ልትገነጠል ነው ብላለች። ያቺ የአክሱም ጽዮንና አልነጃሺ ቀዬ የኤርትራ አንዷ ወረዳ ትሆናለችም ስትል ኬንያ አክላለች። የአቦይ ስብሃት እንደ አዲስ ኢሳያስን ብጻይ ወይም ጓዴ ያሉበት ንግግርም ኬሪያን አስገርሟታል። በዚህ ሁኔታማ አቦይና ይሱ ከአሜሪካና አስመራ እየተደዋወሉ ስለ ትግራይ መገንጠል ያወራሉ ማለት ነው ያሉም አሉ። ሁለቱ የመረብ ማዶና ማዶ ቀዬዎች ትግራይና ኤርትራ የታላላቅ አብዮተኞች መፍለቂያ ናቸው። ብርሃነ መስቀል ረዳ፣ ተስፋዬ ደበሳይ አሊያም ጥላሁን ግዛው እያላችሁ የዚያን ትውልድ ደማቅ ስሞች ብታስሱ እትብታቸው በትግራይ ምድር ተቀብሮ ታገኙታላችሁ። ያቺ የትግራይ ምድር ካበቀለቻቸው አብዮተኞቹ ዋናው ብርሃነ መስቀል ረዳ ይሰኛል። ይህ ሰው መስከረም 18 ቀን 1936 ዓ.ም በትግራይ ጠቅላይ ግዛት በአክሱም አውራጃ በብዘት ወረዳ የተወለደ ነው። አባቱ ውቤ መርድ፣ እናቱ ታደለች ረዳ የተባሉ ተጋሮች ናቸው። ብርሃነ መስቀል ረዳ ቅድሚያ የሚሰጠው የመታገያ ምክንያት የመደብ ጭቆና ነበር። ያ ማለት ግን የዋለኞቹ ተጋሪዎች ይዘውት ለተነሱት የብሔር መብት ጆሮውን የደፈነ ነበር የሚያሰኘው አይደለም። የልጆቹ እናት ዳኛው ማን ነው ሲሉ ባስነበቡት መጽሐፋቸው ላይ ብርሃነ መስቀል ቃል በቃል የመሬት ጥያቄ ከብሔሮች ጥያቄም ጋር ይያዛል ስለማለቱ ገልጸዋል። ሌላኛው የኢህአፓ ቁልፍ ሰው ተስፋዬ ደበሳይም እዚያው ትግራይ ኤሮብ ከተባለው ማህበረሰብ የተወለደ የ20ኛው ክፍለ ዘመን ታላቅ አብዮተኛ ነው። የሱና የብርሃነ መስቀል ረዳ የጋራ ልጅ የሚባለው ኢህአፓ ከኤርትራ ድርጅቶች ጋር ግንኙነት ነበረው። በአንድ ወቅት ግን ተስፋዬ ከሻዕቢያ ይልቅ ጀብሃ ዴሞክራቲክ ነው ስለማለቱ ተጽፏል። ወንድሞቻችን ለኢኮኖሚና ለሶሻል ነጻነት በሚያደርጉት ትግል ውስጥ እኛም ሴቶች ከጎናቸው ሆነን መታገል መዋጋት እንዳለብን ሁላችንም መገንዘብ አለብን የምትለን የትግርኛ ተናጋሪ ማህበረሰብ ፍሬ ደግሞ ማርታ መብራቱ ናት። ማርታ መብራቱ እጩ ዶክተር ነበረች። ይህን ንግግር ያደረገችው የ22 ዓመት ልጅ ሳለች ነው ተብሏል። ማርታ የብሔሮች ጥያቄ በኢትዮጵያ የተሰኘውን ዝነኛ መጣጥፍ የጻፈው አብዮተኛ የዋለልኝ
መኮንን ፍቅረኛና በመጨረሻም አብራው የተሰዋች ሴት እንደሆነች ታሪክ ያትታል። ማርታ መብራቱ እጅግ አንባቢና ከወንዶች ጋር በመቀራረብ ውይይት ማካሄድ የጥናት መጽሐፍትን በለዋወጥ የጀመረች በሪቮች አካባቢም ጀሱስ በመባል የምትጠራ ሴት ነበረች። አገሯ ወዲያ ከምዕራብ ባሻገር ከኢሳያስ አፈወርቂ አብርሃ ሀገር እንደሆነ ይነገራል። ሌላኛው ከትግርኛ ተናጋሪ ማህበረሰብ በቅሎ በ20ኛው ክፍለ ዘመን የኢትዮጵያ ፖለቲካ ላይ ስሙ የናኛ አብዮተኛ ጥላሁን ግዛው ነው። ይህ ሰው የብሔሮች ጥያቄ በኢትዮጵያ የተሰኘው የዋለልኝ መኮንን ጽሑፍ በዚያኔው ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ አካባቢ ውዥንብር መፍጠሩን ተከትሎ ስለያዘው አቋም የሚነግሩን የደርጉ ትልቅ ባለስልጣን ፋሲካ ሲደልል ናቸው። ቃል በቃል እንዲህ ይላሉ። የተማሪው ማህበር በብሔረሰብ ጥያቄ ላይ አቋም እንዲወስድ ለውይይት ሲቀርብ ከመነሻው ጀምሮ ጨርሶ ሊነሳ እንደማይገባው አጥብቆ የተከራከረው የማህበሩ ፕሬዝዳንት ጥላሁን ግዛው ብቻ ነበር። ዛሬ እሱ በመካከላችን በሕይወት ባይኖርም በወቅቱ ያሳየውን አርቆ አስተዋይነትና ቆራጥነት ሳልገልጽ በቀር ትልቅ ግድፈትና ጸጸትም ይሆንብኛል። ወደ ኋላ ተመልሼ ባሰብኩት ቁጥር ጥላሁን በወቅቱ ያሳየው ብስለት በጣም የሚደነቅና ከዚያ በፊት ጥላሁን ከሚታይበት የአክራሪነት ዝንባሌ የተለየ ነበር። እንደማስታውሰው የጥላሁን ተቃውሞ በሁለት ተደጋጋፊ ምክንያቶች የተነሳ ነበር። አንደኛው ከመርህ በመነሳት ከብሔረሰብ ጥያቄ አንጻር የአገሪቱ ችግር አልተጠናም፣ በቅጡ በማናውቀውና ተገቢ ዝግጅት ባላደረግንበት የፖለቲካ ጥያቄ ውስጥ መግባት የለብንም የሚል ነበር። ሁለተኛው የብሔረሰብ ጥያቄ በጣም አወዛጋቢና ከፋፋይ ስለሆነ ዛሬ ገና ትግሉን ለመጀመር በምንደረደርበት ወቅት ልናነሳውና በዚህ ንትርክ ውስጥ ልንጠመድ አይገባም የሚል ነበር። በአንድ በኩል በተማሪው ማህበር አመራር ዙሪያ በነበሩ በጣም ግራ ቀደም በሆኑና ምናልባትም የተለየ ተልዕኮ በነበራቸው ግለሰቦች ጫና፣ በሌላ በኩል በሌሎቻችን እኔንም ጨምሮ ብስለት ጉድለትና ለዘብተኝነት የተነሳ የጥላሁን አቋም ተቀባይነት አላገኘም። ታሪካዊነቱ ግን ሊዘክር የሚገባው ይመስለኛል። እንግዲህ እኒህ ሰሜነኞች እየተባሉ በጥቅል የሚጠሩ ትግራይና ኤርትራ የተሰኙ ህዝቦች የወለዷቸው ከላይ የተጠቃቀሱም እንደ መለስ ዜናዊ አስረስ፣ ኢሳያስ አፈወርቂ አብርሃ፣ ወልደ አብ ወልደ ማርያም፣ ስብሃት ነጋ ያሉ ልሂቆቻቸው የጋገሩት ፖለቲካ ላለፉት 50 ዓመታት ሲበላ ቆይቷል። ከነገራችን ጋር ኤርትራውያን የኤርትራ ነጻነት አባት በማለት የሚያወድሷቸው ወልደ አብ ወልደ ማርያምን ነው። እሳቸው የነጻነት መንፈስ ያስታጠቋቸው ኤርትራውያን የትግራይ ወንድሞቻቸውን አጀግነው ከአስመራ እስከ አዲስ አበባ ነግሰው ቆይተዋል። በሂደት ግን ከመሃል ፖለቲካ እየተገፉ ዛሬ የመገንጠልና የመነጠል ፖለቲካ እንዲከተሉ እየተሞከረ ነው። ጸሐፊው አፈንዲ ሙተቂ ለዚህ የሚሆን አንድ ማሳያ አለው። አሲምባ ተራራ ላይ አንዲት ቤተክርስቲያን አለች። መስቀለ ክርስቶስ ማዕቢኖ ቤተክርስቲያን ትባላለች። የምትገኝበት አካባቢ በቀድሞ አጠራር ትግራይ ክፍለ ሀገር አጋማ አውራጃ ኤሮብ ወረዳ ይባላል። በአሁኑ አጠራር ደግሞ ትግራይ ክልል ምስራቃዊ ዞን ኤሮብ ወረዳ ይባላል። የአሲምባ ተራራ በአብዮቱ ዘመን ከ1966 እስከ 1970 ዓ.ም ዝነኛ የነበረውና ብዙ ምሁራንና ወጣቶችን በአባልነት ያቀፈው ኢህአፓ የተሰኘው ህቡ ፓርቲ ሰራዊቱን ያሰፈረበት የመጀመሪያው ስፍራ ነበር። በ1970 ዓ.ም ገደማ ግን በአካባቢው በሚንቀሳቀሰው ተሃህት በኋላ ህወሓት በተሰኘ ድርጅት ተመቶ ከስፍራው ተባሯል። ዛሬ ደግሞ ሁለቱም ድርጅቶች የሚሰብኩት ማርክሳዊ ሌኒናዊ አስተሳሰብ ከዚያ ተራራ ላይ ተነቅሎ መንፈሳዊ የክርስትና ሃይማኖት የሚሰበክበት ቤተ እምነት በአሲምባ ላይ ተሰርቷል። ዛሬ ህወሓት ከ4 ኪሎም ተነቅላ መቀሌ ገብታለች። መቀሌም መረጋጋት ተስኗት ልቧ ወደ ኤርትራ ሸፍቷል። ኤርትራም ውስጥ ቢሮ መክፈት መጀመሯን ከሰማን ቆይተናል። እናም ከማል የተገፉት የ20ኛው ክፍለ ዘመን ሁለተኛ አጋማሽ አድራጊ ፈጣሪ የፖለቲካ ልሂቃን ትግራይና ኤርትራን አንድ ስለማድረግ መምከር ከጀመሩ ሰነባብተዋል። ሰሞነኛው የጄኔራል ክንፈ ዳኘው አወዛጋቢ ንግግርም የዚህ ሂደት አካል መሆኑ ነው። ይህ የትግራይና ኤርትራ አንድነት ደግሞ ትግራይ ትግርኝ በተባለ እንግሊዞች ኢትዮጵያን ለመከፋፈል አቅደው በፈጠሩት ማንነት ላይ የተመሰረተ ነው ይባላል። ሁኔታውን በጨረፍታ የተመለከትንበት ዝግጅት አክትሟል። ቸር ያሰማን።